ሰላም ሰላም በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶቼ ሰላም ለእናንተ ይሁን። እንዲሁም ሙስሊም ወንድሞችና እህቶቼ የጌታ ሰላም በእናንተ ላይ ይሁን። ምሕረትና ቸርነቱ ይብዛላችሁ። ልባችሁ ለወንጌል የተከፈተ ይሁን። ዛሬ በእስልምና ሕፃን ልጅ ማግባት ይፈቀዳል በሚል ሀሳብ ነው ይዤላችሁ የቀረብኩት። በእስልምና ሕፃን ልጅ ማግባት ይፈቀዳል። ሕፃን ልጅ ማለት ያልደረሰች፣ ለምን ለጋብቻ ያልደረሰች ማግባት እንደሚቻል በእስልምና ላሳያችሁ ፈልጋለሁ። ይህም ማስረጃችን ደግሞ ቁርአንና ሐዲስ ይሆናል። ብዙ ሙስሊሞች ለዚህ ጉዳይ በተለያየ ጊዜ ለእያንዳንዱ ማስተባበያ ደግሞ በቁርአንና በሐዲስ ማስረጃ አምጥተን ማስተባበያዎቹን ከንቱ እናደርጋለን። የመጀመሪያ ሕፃን ልጅ ያገባው ራሱ እነሱ ነብይ ስለሆነ ከሱ እንጀምራለን። ነብያቸው ነው እንግዲህ ሕፃን ልጅ ማግባት የጀመረው። ሰሒህ አል-ቡኻሪ ላይ ነው ያለችው። ያሳያችኋለሁ፣ ቁጥሩን ተመልከቱ። ናሬትድ አይሻ እንደዘገበችው ዘ ፕሮፌት ሜሪድ ሄር አይሻን ማለት ነው። ራሷን ያገባት መቼ ነው? ሺ ዋዝ 6 years old። በስንት ዓመቷ ነው? በ6 ዓመቷ። የ6 ዓመት ልጅ ማለት ከኬጂ ወደ አንደኛ ክፍል የተዘዋወረች ልጅ ማለት ነው። በአሁኑ ዘመን እንግዲህ ሕፃን ልጅ ናት። እሷን ነው እንግዲህ ጋብቻ ጠይቆ ለማግባት የተነሳሳው። ከዛ በ9 ዓመቷ ትዳሩን ኮንሱሜት አደረገ። ያው ሴክሹዋል ግንኙነት ከእሷ ጋር አደረገ ማለት ነው። ቤቱ አስገብተው። የስንት ዓመት ልጅ? የ9 ዓመት ልጅ። የ9 ዓመት ሕፃን ልጅ እስኪያስቡት። የ9 ዓመት ሕፃን ልጅ የ53 ዓመት ትልቅ ሰው። ባለፈው ክፍል እንዲያሳየኋችሁ በ30 ሰው የወሲብ ጉልበት 30 ሰው እንዲያደረገ ነው የሚቆጠረው። ወይም ደግሞ 30 ሰውን ወሲብ የማድረግ አቅም አለው ሰውየው። የ30 ሰው የወሲብ ጉልበት ነው ያለው። ስለዚህ ይችን የ6 ዓመት ልጅ የ6 ዓመት ልጅ በ30 ሰው የወሲብ ጉልበት እንግዲህ ወሲብ ሲያደርጋት አስቡ። በጣም አሳፋሪ ነው የሚሆነው። ስለዚህ ይህች ሕፃን ልጅ ለጋብቻ አልደረሰችም። መቼም የወር አበባ አየች የሚል አንድ ሙስሊም የለም። የወር አበባ ብታይም ባታይም ደግሞ እንደሚፈቀድ ያሳያቸዋለሁ። መሐመድ የ6 ዓመት ልጅ ነው ያገባው። በ9 ዓመቱ አብሯት ነው የተኛው። ይሄ አሳፋሪ ነው። እንግዲህ እሱ ጋር የቆየችው 9 ዓመት ነው። 9 ዓመት ነው። ያው ማግባት አይፈቀድላትም። ሱራ 33 ቁጥር 53 ላይ ከሱ በኋላ የሱ ሚስቶች ማግባት ክልክል እንደሆነ ተነግሯል። ስለዚህ እንግዲህ በ9 ዓመቷ ጀምሮ እስከ 18 ዓመቷ ያው ተጫውቶባት ከዛ በኋላ ትቷት ሂዷል፣ ሞቷል ማለት ነው። ከዛ እሷ ደግሞ ማንም አያገባትም። እንዲሁ በ18 በማግቢያዋ ሰዓት ጋብቻ ያቆመች ምስኪን ሴት ትባላለች ማለት ነው። ይቺ ምስኪን ሴት እንግዲህ ተገዳ እስልምናን እየዘገበች ኖራለች። ይሄ ነው እንግዲህ ብዙ ጊዜ ይህን ሀሳብ ስናነሳ ሙስሊሞች የሚያነሷቸው ጥያቄዎች አሉ። በዛን ዘመን የ9 ዓመት ልጅ ደርሳለች ይችላል። በዛን ጊዜ የ9 ዓመት ልጅ ደርሳለች ብለው ለማስተባበል ይሞክራሉ። በፍጹም ይህንን የምናስተያየው ከአሁኑ ዘመን አይደለም። የአሁኑ ዘመን 6 ዓመት ልጆችና የዛን ዓመት 6 ዓመት ልጅ እኩል አይደሉም ይሉናል። በአሁኑ ዘመን ያሉ 9 ዓመትና በዛን ዘመን ያሉ 9 ዓመት እኩል አይደሉም፣ የዛን ጊዜዎቹ ይደርሳሉ ይላሉ። እኛ እንከራከራቸው። በዚህ ዘመን ያለ የ6 ዓመት ልጅ አናነሳ። ነገር ግን በዛው ዘመን የነበረች ከ17 እስከ 18 ዓመት የሆናትን የሙሐመድን የራሱን ልጅ ፋጡማን እናነሳለን። እንግዲህ ስለ ፋጡማ ሙሐመድ ምን ብሏል? ሱና ናሳኢ 32:21 ላይ ነው ያለው። ይህን ሀዲስ እንመለከታለን። ይሄ ሀዲስ በግልጽ ይነግረናል። ተመልከቱ። ኢዝ ናሬትድ ፍሮም አብደላህ፣ ዘጋቢው አብደላ ነው። ዛት ኢዝ ዘ ፋዘር ሰይድ፣ አባቱ እንዲህ ብሏል። አቡበከር ኤንድ ኡመር። አቡበከር ማለት ዘ ፋዘር ኦፍ አይሻ ማለት ነው። ዘ ፋዘር ኦፍ አይሻ የፋዘር ኦፍ አይሻ ነው። እንግዲህ በ6 ዓመቱ ጋብቻ መሐመድ ጠይቆት ልጁን አሳልፎ የሰጠው ነው። ሁለተኛው ኡመር የእሱ ኸሊፋ ነው። ተመሰነ የመጀመሪያው ኸሊፋ ነው፣ የሁለተኛው ኸሊፋ ነው። መሪዎች ማለት ነው። እሺ ሜይ ቢ አላህ ብሌስ ዊዝ ዘም፣ አላህ ይባርካቸውና ይላል። ፕሮፖዝድ፣ ያያችሁ ጋብቻ ፕሮፖዝድ ያደረጉ ማንን ለማግባት? ፋጡማን ለማግባት። ግን ዘ ፕሮፌት ሰይድ፣ የአላህ መልእክተኛ ምን አለ? ሺ ኢዝ ያንግ። አያችሁ፣ ሺ ኢዝ ያንግ፣ ትንሽ ናት። እሷን ልድርላቸው አልችልም አላቸው። ምንድናት አላት? ያንግ ናት። ስለዚህ ያንግ ስለሆነች
ለእናንተ ምን አለም አልድርም አለና ግን ለማን እንደዳራት ላሳያችሁ። ለማን እንደዳራት የራሱ ሲሆንና አስተውሎ የራሱ ልጅ ሲሆንና የሌላ አሊ ፕሮፖዝድ አሊ ለጋብቻ ጠየቀ። አሊ ማለት የ21 ዓመት ልጅ ነው። ለጋብቻ ጠየቀ ማንን? ፋጡማን በዛው ጊዜ ማለት ነው። ሂ ሜሪድ ሄር ቱ ሂም ከዛ ለማን ዳረለት ይላል? ለ21 ዓመት እድሜ ላለው ለአልይ የ18 ዓመት ልጁን ዳራት። ኦኬ ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ይቺ የ18 ዓመት ልጅ የ18 ዓመት ልጅ ዑመርና አቡበከርን አቡበከር እና ዑመር እነዚህ ሁለቱ ሰዎች አንዳንድ ከ40 ዓመት ስሙኝ ከ40 ዓመት እስከ 54 ዓመት እድሜ ይሆናቸዋል። በዚህ ውስጥ ናቸው እድሜያቸው። ይቺ ልጅ 18 ዓመት ልጅ ናት። ስለዚህ መሐመድ ምን እያለ ነው? ይችን ወጣት ልጅ ወይም ይችን ህፃን ልጅ እድሜዋ ስላልደረሰ ገና ልጅ ስለሆነች አልድራችሁም አለና ከለክሎ ግን ለ21 ዓመቱ ለአልይ ለሚባል የእሱ ዘመድ ዳራት ማለት ነው። መሐመድ ብልህ አይደለ ታዲያ ለራሱ። ተመልከቱ፣ አቡበከር ልጁ ሲጠየቅ አልሰጥም አላለም። በ6 ዓመቷ ለጋብቻ አሳልፎ ሰጠ። ሜሴንጀር ኦፍ አላህ የሚባል የአላህ መልእክተኛ የሚባል መሐመድ ግን የ18 ዓመት ልጁን ለአቡበከር ለመስጠት ዝግጁ አይደለም። ለራስ ቆርሶ ያሳንሱ የሚባለው ነገር ወይም ደግሞ ለራስ ጥቅም ሲሉ የሌላው መጨፍለቅ የሚባለው ይሄ ነው። የ18 ዓመት ልጁን ህፃናት አልድርህም ብሎ ለአቡበከር ከልክሎ እሱ ግን የ6 ዓመት ልጅ ከራሱ አቡበከር ለምኖ በ6 ዓመቱ አግብቶ በ9 ዓመቱ ወሲብ እንዲያደርጋት እንመለከታለን። ይሄ የሙሐመድ አሳፋሪና በጣም ዘግናኝ ህይወት ነው። ኦኬ ልቀጥል። እንደው በደንብ ስሙ። እንደው በእስልምና እነዚህ ሁለት ሰዎች ብቻ ናቸው መነሳት የሚችሉት? ሙሐመድ በዚህ 18 ዓመት ልጁን አልደረሰችም ማለት ስለዚህ ህፃን ልጅ ማግባት በእስልምና ይፈቀዳል ብቻ ነው ያልነው ወይስ ደግሞ ቁርአናቸው ራሱ ህፃን ልጅ ማግባት እንደሚፈቀድ ይናገራል የሚለው? ይህን ቁርአን ያተው እነዚያ ከሴቶቻችሁ አደፍ ያቋረጡ በኢዳቸው ብትጠራጠሩ ኢዳቸው 3 ወር ነው። እነዚያ ገና አደፍን ያላዩት አደፍን ያላዩ ኢዳቸው እንዲሁ ነው። የእርግዝና ባለቤት ጊዜያቸው እርግዝናን መውለድ ነው ይላል። እሺ ኢዳ ማለት ምን ማለት እንደሆነ እንገራቸው። ኢዳ ማለት የመጠበቂያ ጊዜ ማለት ነው። ኢዳ ማለት የመጠበቂያ ጊዜ ማለት ነው። የሚጠብቁት ምንድን ነው? 3 ወር 3 ወር የሚጠብቁት ለ3 ወር ነው። ምን ማለት ነው? አግብተዋቸው ለመፍታት የ3 ወር ጊዜ ይጠብቃሉ። ለነማን? ከሴቶቻቸው አደፍ ያቋረጡት እነማን ናቸው? አደፍ ያቋረጡት እነማን ናቸው? እነዚያ እድሜያቸው የደረሰ ኦልድ ኤጅ ያላቸው እነሱ አደፍ አቋርጠዋል ወይ ደግሞ የወር አበባ ማየት አቋርጠዋል። ስለዚህ እነሱን ለመፍታት 3 ወር ጊዜ ተጠብቆ ነው የሚፈታው። ምናልባት አርግዘው ከሆነ በሚል ጥርጣሬ 3 የወር አበባ ጊዜያቶችን ጠብቀው ከ3 ወር በኋላ በቃ አላረገዘችም ስለዚህ መፍታት ይችላለሁ ብሎ ይፈታታል። ሁለተኛው ገና አደፍን ያላዩ ናቸው። ህፃን ሆነው የወር አበባ የሚያዩበት እድሜ ላይ ያልደረሱ ህፃናትን ደግሞ ለመፍታት እንዲሁ የ3 ወር ጊዜ ይጠበቃል። ምን ማለት ነው? አርግዘዋል ወይስ አልረገዙም ብለው ማለት ነው። 3 የወር አበባ ጊዜ ይጠበቅና 3 ጊዜ ተጠብቀው 3 ወር ሙሉ 3 ወር የሚለው ለምንድን ነው? 3 ጊዜ የወር አበባ ላያዩ ይችላሉ፣ ግን 3 ወር ከሆነ አላረገዙም ማለት ነው። ምክንያቱም በ3 ወር ስለሚታወቅ፣ ስለዚህ ስላላረገዙ መፍታት ይችላሉ። እነዚህ ግን ገና የወር አበባ ያላዩ ናቸው። እነሱን ለመፍታት ነው። አንዳንድ ሙስሊሞች እዚህ ጋር ወሲብ ስላላረጓቸው ነው 3 ወር ጠብቀው የሚፈቷቸው ይላል። አንደኛ ኢዳ የሚጠየቀው ወሲብ የተደረገችን ሴት ኢዳ ማለት የመጠበቂያ ጊዜ ነው። ምክንያቱም ሴቶችን ወሲብ አድርገዋቸው ማርገዛቸውና ለማርገዛቸውን ለማጣራት የሚጠበቅ የ3 ወር ጊዜ ነው። ስለዚህ እነዚህ ህፃናት አደፍን ያላዩ ህፃናት የ3 ወር ጊዜ ይጠበቃል። ለምሳሌ ኢዳ ያልነኳቸውን እናንተ ምን ያመናችሁ
ምእመናንን ባገባችኋቸውና ከዚያም ሳትነኳቸው አግብተው ሳይነኳቸው፣ መቼም ሳይነኳቸው የሚል ሌላ ነገር እንደማይመስላችሁ ተስፋ አደርጋለሁ። ምክንያቱም ሰው አግብቶ አይነካትም ማለት ምን ማለት ነው? ወሲብ ሳታደርጓቸው ለማለት ነው። በፊት በፈታችኋቸው ጊዜ ለእናንተ በእነሱ ላይ የምትቆጥሩት ኢዳ የለም። ስለዚህ ከነካችሁ ብቻ ነው እንጂ ካልነካችሁ ኢዳ ይቆጠራል። ስለዚህ እነዛ የወር አበባ ያላዩ ሕፃናት እነሱን ለመፍታት የ3 ወር ጊዜ ይጠበቃል ይላል። ስለዚህ የ3 ወር ጊዜ የሚጠበቀው ከነኳቸው ነው፣ ካልነኳቸው አይጠበቅም። ስለዚህ የ3 ወር ጊዜ ጠብቁ ይላል ለሕፃናቶቹ። ኢዳን 3 ወር የምትቆጥሩት ለእነዚህ ሕፃን ልጆች ነው፣ አግብተው ለነኳቸው ሕፃን ልጆች ማለት ነው። ስለዚህ በእስልምና ሕፃን ልጅ ማግባት ይፈቀዳል ማለት ነው። እነዚያ ገና አደፍን ያላዩትን አንዳንድ ጊዜ ሙስሊሞችን ምን ብለው ለማብራራት ይሞክራሉ? እነዚያ ገና አደፍን ያላዩት የተባሉት የወር አበባ እያዩ ሆነው ያላዩበት ቀን ላይ ለማለት ነው ይላሉ። አይደለም፣ ውሸት ነው። ይሄ ገና አደፍን ያላዩ ማለት ሕፃን የሆኑ ማለት ነው። ሕፃን የሆኑ ማለት ላሳያችሁ ተፍሲር። ኢብን አባስ ምን ይላል? ይኸው for such of a woman has a despair of menstruation ማለት because of old age የመጀመሪያዎቹ ትልቆች ስለሆኑ የወር አበባ ያቋረጡ ናቸው። if you debate ከተጠራጠራችሁ about their waiting period ከተጠራጠራችሁ should be 3 months 3 months ይሆናል። upon which another man ask all the messenger of about the waiting period of who do not have ማንስትሬሽን የላቸውም ወይም ማንስትሬሽን ያላዩትን ምን እናርጋቸው? because they are too young በጣም ትንሽ በእድሜያቸው ትንሽ በመሆናቸው ምክንያት የወር አበባ የሌላቸው ሴቶችን ለመፍታትስ ምን እናርጋል? because of age ይላል። their waiting period is 3 months ምን አለ? ለነሱም 3 months ይሁን ይላል። አስተው እዚህ ክፍል ላይ እንግዲህ ኢብን አባስ ምን እያለ ነው? ሕፃን ልጅ ማግባት ብቻ ሳይሆን አግብቶ መፍታት ይቻላል ይለናል። ልቀጥል። no longer expected menstruation if you have debate their waiting period shall be 3 months and also those who have not yet menstruation የሌላቸው because of their young age ሕፃን በመሆናቸው ወይም ትንሽ በመሆናቸው የተነሳ የወር አበባ የሌላቸው ደግሞ their period also 3 months ስለዚህ የእነሱም ቢሆንም ስንት ይሆናል? 3 ወር ይሆናል ማለት ነው። እንግዲህ ሙስሊም ወንድሞችና እህቶች እንዲሁም ክርስቲያን ወንድሞችና እህቶች ስለዚህ በእስልምና የእድሜዋ ወር አበባ ያላየች እድሜዋ ያልደረሰ ሴትን ማግባት ብቻ ሳይሆን መፍታት እንደሚቻል ለመፍታት ደግሞ አርግዛለች ወይም አረገዘች ብሎ ለማጣራት የ3 ወር ጊዜ እንደሚሰጥ ቁርአንም ከነገረን ተፍሲሩም ከነገረን ሙሐመድም የ6 ዓመት ልጅ እንዳገባ ካየን በዛን ጊዜ የ6 ዓመት ልጅ እንዳልደረሱ ደግሞ የምናውቀው የ18 ዓመት ልጁን ሙሐመድ አልደረሰችም ማለቱን ስላየን በዛ ዘመን ያሉ 2 ሰዎችን አወዳደር የሙሐመድ ልጅ ፋጡማንና የአቡበከር ልጅ አይሻን አየን። ያ ሙሐመድ ልጅ 18 ዓመት ሞልቷት ሕፃን ናት፣ ለጋብቻ አልደረሰችም፣ አልድራችሁም ብሎ ዑመርና አቡበከርን እንደከለከለ፣ እሱ ግን የ6 ዓመት ልጅ ለጋብቻ ጠይቆ አግብቶ በ9 ዓመቷ ወሲብ እንዳደረጋት በቁርአን የወር አበባ ያላዩ ሕፃናትን ማግባት እንደሚቻል መፍቀዱን ካየን በእስልምና ሕፃን ልጆችን ማግባት ወሲብ ማድረግ እንደሚቻል በግልጽ ቋንቋ ነው የሚያስተምረው ማለት ነው። ስለዚህ ይሄ የነቢያቶች አስተምሮ አይደለም፣ ይሄ ሰብአዊነትም አይደለም። ይሄ እንኳን አምላክ ሊናገረው ይቅርና አንድ ዱርዬ ሰው እንኳን ሊናገረው የሚችል አይደለም። ስለዚህ ሙሐመድ ከዲያብሎስ የተላከ መልእክተኛ እንጂ የአምላክ መልእክተኛ እንዳልሆነ በዚህ እንድታስተውሉ ፈልጋለሁ። ስለሰማችሁኝ ስላደመጣችሁኝ አመሰግናለሁ። እግዚአብሔር ዘመናችሁን ሕይወታችሁን ይባርክ። በነገር ሁሉ ተከናወኑ፣ አምልጡ ከዚህ የአጋንንት ትምህርት። ኑ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወትን አገኙ። ከእንደዚህ ያለ አስቀያሚ ነገር ነጻ ትወጣላችሁ። ጌታ ኢየሱስ ይወዳችኋል።